ዛሬ እንግዲህ አንድ ነገር ላስቸግራችሁ ነው የመጣሁትኝ። እሱም ምንድን ነው የፋጡማ ጉዳይ ማለት ነው። የዛሬ ዓመት ዶክተር አብይን አገናኙኝ ብላ ቲክቶክ ላይ አልቅሳ መፍትሄ የተገኘላት መስሎኝ ነበረ። ለካ የኔ ከርታታ ምንም መፍትሄ አላገኘችም። ያው ትንሽ ጊዜ ሆይ ተባለ ምንም ተባለ ምንም። እኔ የምለው የኛ የስደተኞች ህይወት መጨረሻችን እንደዚህ ነው ማለት ነው። በጣም ነው ያሳዘነኝ ሁሉም ነገር። በነገራችን ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ሁሉ መልካም። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እንግዲህ የዛሬው ቪዲዮ ይሄ እንደስተ ዛሬው እየጨፈርኩ ወይም ደግሞ ፈታ ዘና እያልኩኝ አይደለም የመጣሁት። እጅግ ልቤን በነካኝ መልኩና ባሳመመኝ መልኩ ነው የመጣሁት ማለት ነው። ይህ ታሪክ ከዚህ በፊትም አውቀው ነበረ ማለት ነው። አንዳንዴ እኮ ምን እንደምትሉ ሁላ ግራ ይገባችኋል። የምሬን እኮ ነው የምላችሁ። በጣም ግራ በሚገባ ሁኔታ ላይ ነው ሪከርዱን እራሱ እንዴት እንደማደርገው ግራ እየገባኝ ነው አንዳንዴ ማለት ነው። ያማል በጣም ብዙ ነገሮች በቃ ሳስባቸው የስደት ህይወት እንደዚህ መሆኑ መጨረሻው በጣም ነው የሚያመው ማለት ነው። የፋጡማ ነገር ችላ ልንለው የማይገባና ሁላችንም ልናስብበትና ደግሞ ልንተባበርበት ልንረባረብበት የሚገባ ነው። አበበች በቀለች ፊልም እንትን እያልን ከምናይ እስኪ የእሷን ነገር የምሬን ነው። አሁን ዛሬ በጣም ልለምናችሁ ወይም ደግሞ ላሳስባችሁ የመጣሁትኝ እስቲ በፈጣሪ ይሁንብን ማለት ነው። ሁላችንም ሙስሊም ክርስቲያን ሳንል ሁላችንም እንረባረብ በእናታችሁ። ሰው እኮ እኛ እኮ ተተረባረብን ምንም ተፈጣሪ በታች የምናድነው በጣም ብዙ ነገር አለና የምናደርገው በጣም ብዙ ነገር አለና እስኪ እኛ እንረባረብበት። ይሄን ጉዳይ ብንረባረብበት ምን ይመስላችኋል? እንደኔ ማለት ነው። በጣም ብንረባረብበት ምን ይመስላችኋል እናንተ? ከዚህ ቀደም ብዙ ነገሮችን ለውጠን የለ እንዴ? ብዙ ነገሮችን አድርገን የለ እንዴ? ለምን ነው እንደዛ መሆን ያቃተን? አንዳንዴ ጭንቅ ይላል። በጣም ነው የሚጨንቀው። ያየሁትም አጋጣሚዎች ስላሉ ነው መሰለኝ እነዛ ነገሮች በቃ ድቅን ይሉብኛል። እና አንዳንዴ የስደት ህይወት መጨረሻው ይሄ ነው እላለሁ። እሷም እኮ እንደኛው እንደዚህ ታትራና ሰዎችን ስትደግፍ ስረዳ ነበረች አይደለ? ልጆቿን ስታሳድግ ራሷን ህይወት ደፋ ቀና ብላ ለመምራት ስትጥር የነበረች ለአመታት ያክል ስደት ላይ የነበረች ልጅ አልነበረችም? አሁን ላይ እስኪ ይሄ ነገር ሲከሰት እናንተ ምን ተሰማችሁ? በእናታችሁ ምን ተሰማችሁ? እስኪ እንዲሁ ስሜታችሁ እኔ በጣም ነው ያስለቀሰኝ። በቃ ማለት አለ አይደለ? ሰው ስትሆኑ በተለይ ልጅ ሲኖራችሁ በዚህ ህመም ላይ ልጆቻችሁን ስታዩ ያለውን ስቃይና ውጣ ውረድ ስታዩ በጣም ነው የሚከብደውና ምን ብዬ እንደምነግራችሁ ግራ ገብቶኝ ነው። ሁላችንም እስኪ በፈጣሪ ስም ይሆንብን እንረባረብ እናድናት። የምሬን ነው የምላችሁ። ግራ ግብት የሚለው ነገር እኮ ነው። ግን አስባችሁታል? በዚህ ደረጃ ልጆቿን ስታያቸው አስባችሁታል? እንደዚህ ሆና የነገ ህይወታቸው ሲያሳስባቸው በጣም እኮ ነው የሚያሳዝነው። እና እስኪ እነ ወልደ ጊዮርጊስ እነ ማነው እርዳታ ተቋም የምትባሉት በሙሉ ማለት ነው ለዚች ለልጅ የት ናችሁ? ማለት ስንት ህዝብ እየረዳችሁ አይደለ እንዴ? ነው ወይስ ቲክቶክ ላይ ወጥቶ የሚጨፍረውን ነው እናንተ የምትረዱት? የምር ወልደ ጊዮርጊስ በጣም ማከብርህና በጣም በቃ ከማንም በላይ ለየት ያልክ ራስህን እንደምንም አውጥተህ እዚህ ደረጃ የደረስክ ልጅ ስለሆንክ በጣም ነው የምከታተለው ማለት ነው። ያው አብዛኛውን ቲክቶክ ላይ ምንም ባልከታተለው ኤፍቢ ላይ ምናምን የሚለቃቸውን ነገሮች በጣም ነው የምከታተለው። እና ደግሞ ብሬክስ ሀበሻዊ በጣም ብዙ ነገሮችን ትረዳ የለ እንዴ? ለምን ለዚች ለልጅ መድረስ አቃተህ? ከዚህ ቀደም አቅርባሃት አልነበረ? ለምን ዛሬ ወደኋላ ትላታለህ? ሳራ እናንተ ተሰሚነት ያላችሁ ሚዲያ ያላችሁ ሰዎች ለምንድን ነው እሷን ዝም ያላችኋት? በእውነት በጣም አሳዝነኝና ሁሉም ነገር ህይወት ባዶ ስትሆን ታሳዝናችኋለች። ህይወት ባዶ ስትሆንባችሁ አንዳንዴ አላቅም እኔ እንጃ። እንባዬን ተቆጣጥሬ ሪከርድ ለማድረግ ሞክሬ ነበረ ግን አልቻልኩም።
አንዳንዴ ነገሮች ያሳዝኗችኋል። እኔ ከዚህ በፊት ትናንትናም ላይ ብላይ እንደነገርኳችሁ ማለት ነው ለ10 ምናምን አመታት ነው አረብ ሀገር ሳውዲ ላይ የቆየችው ጅዳ ማለት ነው። ቆይታ ቤት ሰርታ ኮምቦልጫ ቤት ሰርታ ከነ ሰርቪሱ የሚያምር ቤት ሰርታ ወር ሳትተኛበት ነው አፈር የለበሰችውና ያቺ 3 ክንድ መሬት ወሰደቻት። ያ ነገር በጣም አሳዘነኝ። የነገ ህይወታችን ዛሬ ኩላሊት የነግሬን እያመመኝ የምሰራው ነገ ቁጭ ብዬ አንድ ቀን ላልበላውስ ቢሆን ብዬ አሰብኩኝ ማለት ነው። ዋለ ራሴ እዚህ ቦታ ላይ ግን ዋለ ራሴ ነው የሚያስብለው። ዋለ ራሴ ብላችሁ ነግበኔ ብለን ሁላችንም ያለችንን እንረባረብ ፕሊስ። እኔ በምችለው አቅም ማለት ነው በምችለው አቅም አካውንቷን የምታውቁ ልጆች ኢንቦክስ ብታረጉልኝ ደስ ይለኛል ማለት ነው። ወይ ደግሞ በውስጥ የምታውቁ ልጆች ካላችሁ አካውንቷን ብትሰጡኝ ደስ ይለኛል። ለምን እኔ እዚህ ጋራ 5ም 10ም ትሁን ትንሽም ትልቅም ትሁን ማገዝ እፈልጋለሁ። ለእንደዚህ አይነት ሰው ነው ማገዝ ያለብን እንጂ ዝም ብለን ላልባሌ ቦታ ስናግዝ የለ እናንተ ለአብርሽና ለማን ነው ለሩታ መኪና አልገዛችሁም እንዴ? ወንበር ሶፋ ቤት አልገዛችሁም እንዴ? ስጦታ አልገዛችሁም እንዴ? እስኪ አሁን ለፋጡማ ለምን ዝም አላችሁ? የፋጡማ ጊዜ ምን ነው ጸጥ አላችሁ? ወይስ እሷም እንደ እናንተ በውሸት አስመስላ መምጣት ነበረባት? በጊዜ ረጅ የተያዘ ነው ወይስ ለሚጨፍር መርዳት ያለባችሁ? እስኪ እዚህ ጋር ራሳችንን እስቲ ቆም ብለን እንጠይቅ። እዛ ጋር ሄዳችሁ እንኳን የእነሱን ሸርሸር ስታረጉ በየሚዲያው ስታንሸራሽሩ አንድም ሰው ለዚህ ድምፅ ሊሆናት ግን የመጣ ሰው የለም። ዋለ ራሴ ማለት አቃተና። እስኪ ራሳችሁን ፈትሹ፣ እስኪ አስቡ፣ እስኪ ለማሰብ ሞክሩ። እስኪ አይናችሁን ግለጡ፣ አይናችሁን ግለጡት። እስኪ አይናችሁን ግለጡት። በእውነት እንመልከት እስኪ። እንደ ሰውኛ እናስብ እስኪ፣ እንደ ሰውኛ እናስብኛ። በጣም ነው ያሳዘነች ከምላችሁ በላይ በጣም ማለት ነው። እና ህይወትን በሚያሳዝን መልኩ በጣም አሳዝናኛለች ፋጡሚ። እውነት ከፈጣሪ በታች የሰው እጅ ቢደርስልሽ ደስ ይለኛል። አለበለዚያ ደግሞ እግዚአብሔር ያልታሰበውን መድኃኒት ገጥሞሽ እንደዚህ ነበርኩ ብለሽ የምታወሪበት ጊዜ እንደሚመጣ ከልብ እመኛለሁኝና እግዚአብሔር አምላክ ላንቺ ዋስሽ ጠበቃሽ ይሆንሽ። የምር ሁላችንም በጸሎታችንም በዱዓችን ልናስባት ይገባል። ፕሊዝ በእናታችሁ አደራ ፕሊዝ ፕሊዝ፣ እዚህ ጋር ቆም ብለን እናስብ። መርዳት ያለብንና የሌለብንን ሰው እንወቅ። ይሄንን ነው የምላችሁ። የዛሬው መልእክት ደስ ላይላችሁ ይችላል። እኔ ግን በጣም ያሳዘነኝ ጉዳይ ስለሆነ ነው። በቃ ምን ልበላችሁ አይደለም፣ ምን እንደምላችሁ ራሱ እንኳን አላቅም። እንግዲህ የሀገሬ ልጆች ስለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚህ አንዳንድ ነገሮች ስሰራ እንዲደርሳችሁ የደወል ምልክቱን ማጥቆር አትርሱ ማለት ነው። ከራሴም በላይ አንዳንዴ ማሰብ እስከሚያቅተኝ ድረስ ነው የዛሬው ሚዚንግ ያደረገኝ። ምናልባት ሳራ ትናንትና ትንሽ ለመርዳት ሞከራ አድርጋለች። እሷን አይታችሁ ደግሞ ሌሎቻችሁን ብትረባረቡ ደስ ይለኛል። ፕሊዝ በእናታችሁ ሁላችሁም ዱይት እያደረጋችሁ ሁላችሁም እንደዚህ ቪዲዮ ስሩላት። ምክንያቱም ለትልልቅ ሚዲያ ቢደርስላት የኛ ምንም ዋጋ የለውም። የዛሬው ቪዲዮ ለመሸቀል አይደለም የመጣሁት። ምናልባት ተሰምቶ ሰው ቢሰማና ሰው ቢረባረብ ሰው ቢያግዛት ብዬ ነው። ስለዚህ ሁላችሁም ሰምታችሁ እስኪ እየሄዳችሁ ደህና ቪዲዮም ለመስራት ሞክሩ። እኔ ብዙም እንትኗን አላገኘሁትም፣ ድምጽ ያሳረፈችበትንም አላገኘሁም። ባገኘው ደስ ይለኝ ነበረ፣ ነገር ግን አላገኘሁትም ማለት ነው። እንግዲህ ሁላችንም እንረባረብበት ነው ምለው። ፕሊዝ በእናታችሁ አደራ እስኪ ለዚህ ቀን ነው ልብስ ገዝተን ጫማ ገዝተን ይሄ ቆሽሽ ያረገ ሂውማን ሄር ስንት ብር ነው የምናወጣው? ለጥፍራችን ስንት ብር ነው የምናወጣው? ነገር ግን ለዚህ ሲሆን ግን ይከብደናል አይደለ? ይሄ እኮ አንደኛ የፈጣሪ ቤታችንን የምናድስበት ነው። እኛ ብንሰጠው እኛ ብናግዘው ለእንደዚህ አይነት ነገር እግዚአብሔርን የምንታረቅበት መንገድም ይሆነናል ለኛ። ስለዚህ ለምን ነው እኛን የከበደን? የዛሬው ሪከርድ ምን እያልኩ ሪከርድ እያረኩላችሁ እንደሆነ እንኳን አላውቅም። ምክንያቱም ውዝግብ ብያለሁ። በቃ ውዝግብ ብዬ ነው እንትን ምለው
ዋይደን ነው ምን እንደምላችሁ አላቅም። ቤተሰቦች በተቻላችሁ አቅም ልናግዛት እንሞክር ማለት ነው። 1 2 3 ሰው 4 5 ሰው ቢያግዛት የተወሰነ 5 ሺህ ብር 3 ሺህ ብር 2 ሺህ ብር ኢትዮጵያም ያላችሁት ከ100 ብር ይጀምራል። እናታችሁ ችግር የለውም። ለእሷ ይጠቅማታል የምር እንግዲህ ባለን አቅም ብንረባረብ ብዬ አስባለሁ። እናንተም ደግሞ በተቻላችሁ አቅም ልትረባረቡላት ወይም ደግሞ ትልልቅ ሚዲያ ያላችሁ ሰዎች ይህን ነገር ልታስቡበትና ልታቀርቧት ይገባችኋል። ፕሊስ በእናታችሁ። የዛሬው ጥሪ ይህንን ይመስላል። እኔ ከዚህ በላይ ምን ማለት እንዳለብኝ እንኳን አላውቅም። እስኪ ጆሮአችንን እናሰማው፣ እስኪ አይናችንን እንክፈት፣ እስኪ ሁላችንም ልብ እንበል። እኛ ሰዎች ወደ የት እየሄድን ነው? ግን የምናጨበጭበው ሰርግ ምንድን ነው? ጭፈራ ምናምን፣ ሳቅ፣ ጨዋታ፣ ውካታ ያለበት እንደዚህ የተከዘን ሰውስ ማን አይዞህ ይበለ? ማን አላህ ይበለው? ዛሬ ስንትና ተረታ እንዴ? ማን ነው ማስተር አብነት ተረታ እንዴ? ነው እሱን ለማግኘት አልሞከርሽም? ግን ፋጡሜ እስኪ ወደ እሱ እንኳን እንዴት ትሄድ እናንተ? ስልኩንም ሁሉንም ጠቁሟት በእናታችሁ። የምታውቁ ሰው እስኪ እሱን አመላክቷት። እሱ ቢያንስ መፍትሄ አያጣላት። ቢያንስ እንኳን እሱ ተዛ ሁላ መከራ በኢትዮጵያ ሕዝብ ለቅሶ ወጥቶ የለ እዚህም እንትን የምለው ማለት ነው። ሁላችንም ምን እንደምላችሁ ራሱ አላውቅም። ንፋሱ ነው መሰለኝ በሩ ሲከፈት ሴትዮዋ የመጣች መስሎኝ ነፍሴ ትደነገጠች። የሰው ቤት እኮ መከራ ነው። እና ሁላችሁንም እስኪ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ከዚህ በሽታ ይጠብቀን ሁላችንን። በእናታችሁ ከዚህ በሽታ ይጠብቀንና በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ቻው ቻው፣ ባይ ባይ። መልካም ጊዜ ይሁንላችሁ።